እንደፈለክ ማለት ትችላለህ። ግን አንተ ከቻልክና ከይቅርታ ጋር እኮ አስረዳኝ። እኔ አውቃለሁ። አዎ አንተ አሁን በቁጥሮቹ ሳይሆን በእንትኖቹ አሁን እኔ የከፈትኩት ምን እንደሆነ ንገረኝ። ለምን አታዳምጠኝም አንዴ? አዳምጥከኝ። አዎ 34 44ን ሰርች አድርግልኝ እያልኩ ነው። ምንድነው 34? እኔ የከፈትኩት ስክሪፕቸር ላይ ስክሪፕቸር አንተ የከፈትከው 34 43 ነው እያልኩ እሱን እኮ አውቃለሁ። 34 43 እንደሆነ ኦኬ 34 44ን ክፈትልኝ እኮ ነው የምልህ ያለሁት ከይቅርታ ጋር ገባኝ። 34 ተከፍቶልሃል እኮ ስንቴ ከፈትልህ እንዴ? አንተ እኮ ማለት ዝም ብለህ እኮ ነው የምታደርቀን። ቀደም ተከፍቶ አይተናል። ምንድነው የፈለከው እዛ ላይ? በቃ ያው ምንድነው የፈለከው? ይሄ 34 44 ነው። ኢሳይያስ 52:7 ላይ ያለው የሹዋ የሚለው ተስማማን። አሁን የጠየኩ 34 44 አሁን አርጊመንት ምንድነው? ቆይ ኧረ ቆይ እባክህ ማለት ተረጋጋ። እዛ ላይ ኢየሱስ የተባለበት ጥቅስ አለ ወይ? ኢየሱስ በ34 44 የተጠቀሰበት ጥቅስ አለ ወይ? አዲስ ኪዳን ላይ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? አዎ ለሱ ደግሞ መልስ መለስኩልህ። አዲስ ኪዳን የተጻፈው በግሪክ ነው። በግሪክ ሌክሲኮኑ ደግሞ ከዕብራይስጥኛው አልጠየኩም። እኔ ስለ ኢሳይያስ 52:7 ላይ ፕሮፐር ኔም ነው ወይስ አይደለም? የተጸውዖ ስም ነው ወይስ አይደለም? አይደለም አይደል? ለኔ የተጸውዖ ስም ነው። ይኸው እንትኑ ግራመሩ እንደዛ አይደለም። ስም አይደለም ስም አይደለም ነው እንጂ አውጣለት። ኢሳይያስ 52:7 ያውጣለት አይልም እንደዛ። 52:7 ላይ የዮሴዴቅ ልጅ የሰላትያል ልጅ ብለህ ያወጣኸው ስሙን ነው አይደለ? ከስሙ ጋር ስለተመሳሰለ እሱ የተጸውዖ ስም ነው ይላል። ፕሮፐር ኔም ነው። ኖ ፕሮፐር ኔም ይላል እሱ። ፕሮፐር ኔም ነው ይሄኛው። አሁን ያመጣኸው ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው። ለፕሮፐር ኔምነቱ ደግሞ ማስረጃ ስትጠይቀኝ ማቴዎስ 1:21 ላይ ያለው ስሙን የጠየኩ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? የስ ኦር ኖ? ለእኔ ነው አልኩህ እኮ። ማስረጃ ስጠይቅ ክፈተው። ኖ አይደለም። ፕሮፐር ኔም ነው ወይ ነው የጠየኩ? ፕሮፐር ኔም የተጸውዖ ስም ነው። የኢየሱስ ስም ተጽፏል እዛ ጋር። የኢየሱስ ስም ተጽፏል። አሳየኝ። የጠየኩ ኢሳይያስ 52:7 ላይ ያለው ቆይ ኢሳይያስ 52:7 ላይ ያለው መድኃኒት የሚለው የሸዋ የሚለው የተጸውዖ ስም ነው አድርጎ ያስቀመጠው። ብራይስቱ ያስቀመጠው የተጸውዖ ስም አድርጎ ነው። እሺ ማስረጃ መድኃኒትንም የሚያወራ ብሎ ኖ አይደለም፣ የተጸውዖ ስም ነው ብሎ ነው ያስቀመጠው። ወይ ግራመሩ እንደዛ ነው ወይ? ዘትሩዝ ስሙን ጠቅሶታል እኮ ነው የምልህ ያለሁት እንጂ የተጸውዖ ስም ጠርቶ እገሌ ብሎ ስሙን ጠርቶ አይደለም ያወራ ያለው። የተጸውዖ ስም ነው ወይ? ኢሳይያስ 52:7 ላይ ያለው ፎርሙ የተጸውዖ ስም ነው ወይ? በቃ እንደዛ ነው። ስለተጸውዖ ስም አይደለም የሚናገር ያለው። እኔ ጥያቄ እሱ ነው አይደለም ወይ? ማን በጣም ከትዕግስታችን በላይ ነው ያለው። እኔ ምን አይነት እንዴት አድርጎም ሰውም ጋር እንደምንጓባም አላውቅም ራሱ ማለት ነው ማለት። እሺ ኦሪት ዘፍጥረት 49:18 አውጣልኝ። አላወጣልህም። ኢሳይያስ 52:7 ላይ የተጸውዖ ስም አይደለም ማለት አይደለ? የተጸውዖ ስም አይደለም፣ ግን ስለ ኢየሱስ እየተናገረ ነው። ማቴዎስ 1:21 ላይ መልአኩ ገብርኤል ዮሴፍ ጋር መጥቶ ሲያናገር በምን ቋንቋ ነው ያናገረው? በምን ቋንቋ ነው ያናገረው? ማርያምን የሚያናግራት ምናልባት በአረማይክ ይሆናል እኮ። ምን ብሎ አላቸው? የተጻፈው ግን በግሪክ ነው ብሎ አላቸው። ቆይ ማን ትሉታላችሁ ብሎ አለ። ያው የሹዋ ነው ሚላት፣ ምክንያቱም በአረማይክ ስሙ የሹዋ ስለሆነ፣ ግን የተጻፈልን በግሪክ ስለሆነ ኢየሱስ ተብሎ ተጻፈልን። ኖ አይ ማስረጃ ስጠኝ። ወይ በአረማይስጥ ወይም በዕብራይስጥ ስሙ ማን ብለው ያወሩት እንደነበረ እስቲ ማስረጃ ስጠኝ። የአዲስ ኪዳን ስማቸው እኮ ዮሐንስ አይደለም ስሙ፣ ዮሐናን ነው ስሙ። ኖ የጠየቁ ጥያቄ ስለ ዮሐንስ አይደለም ጥያቄ። አዎ ስማቸው በሙሉ ዕብራይስጥኛ ነው፣ የተጻፈው ግን በግሪክ ነው እያልኩ። ማን ብሎ ነው ያላቸው ነው እኮ። መልአኩ ገብርኤል መጥቶ ለማርያምም ለዮሴፍም ሲነግራቸው ስሙን ማን ትሉታላችሁ ነው ያለው በዕብራይስጥ። የሹዋ። እሺ ማስረጃ ስጠኝ።
ማስረጃ ኢየሱስ የግሪክ ቨርዥን ነው። የዕብራይስጥኛው የኢየሱስ ዕብራይስጥኛውን ስም ብለህ እኮ እየሰጠው ዕብራይስጥኛ ብለህ ሰርች ስታደርገው በዕብራይስጥኛ ቨርዥን ስሙን ያወጣልሃል። የሸዋ ነው እኮ ቅድም እኮ ታዲያ እሱ ሁሉ ለኢያሱ የተጠቀመበት ነው። ያሸዋ ነው የሚለው እሱ ተመሳሳይ ነው። የኢያሱ የሆ ነው፣ የሆሹዋ ነው። የኢየሱስ ግን የሸዋ። እሺ ከግሪኩ ወደ እንትን የተላለፈበትን አውጣው። በጣም ከባድ ነው። አብዱልከሪም ትቀጥላለህ በዚህ ሁኔታ። እንዴት ነው? ምን ይመስላል? ኧረ ግን ይደብራል ወላሂ። ቅድም እንኳን የአረብኛ ቨርዥን ስሙ ማን ነው? የኢየሱስ የአረብኛ ቨርዥን ስሙ ማን ነው? ሁለቱም ክላሲካል እና ላተራል ሁለት ነው። የሱም አለ ኢሳም አለ። ኦኬ ሶ ይሄ የአረብኛ ቨርዥን እንጂ የዕብራይስጥኛ አይደለም፣ ወይም አረማይክ አይደለም አይደል? ምንድን ነው የምታወራው? የዕብራይስጡ አለህ አንተ ጋር? በዕብራይስጡ ለማርያምና ለኢየሱስ ለማርያምና ለዮሴፍ ማን ብለው እንደተናገሩ ማስረጃ አለ? የዕብራይስጡ ላይ መጀመሪያ ከግሪኩ በፊት የነበረው እዚህ ጋ አሁን ምን ይላል መሰለ? በዕብራይስጥ ቨርዥን አጠራራቸው የተጻፈው መጽሐፍ ላይ the book of the generation of Yeshua the Messiah the son of David the son of Abraham ይላል። ምን ላይ ነው የሚለው? ያሸዋ የሚለው የቱ ጋር ነው? ማቴዎስ 1:1 ላይ ምን ቨርዥን? የዕብራይስጥ ማን መቼ የተጻፈ ነው እሱ? አሁን ያዝከው እስቲ መቼ ነው የተጻፈው? ማን የጻፈው? እሱን ያዘጋጀው ማን ነው? ቨርዥኑን እሱን አሁን የያዝከውን ቨርዥን እንትን ይላል ብሉ ሌተር ባይብል ይላል። ብሉ ሌተር ባይብል እኮ ማን ያዘጋጀው? አይ ዶንት ኖ ማን እንዳዘጋጀው። ታዲያ ማን እንዳዘጋጀው የማታውቀውን ነገር እሱ አሁን ላይ የተዘጋጀ ነው። 20 ዓመት እንኳን አይሞላውም። እሱ አሁን አይደለም ነጥባችን። ግሪክ ኮይኔ ከመጻፉ በፊት መልአኩ ገብርኤል መጥቶ ለዮሴፍና ለማርያም ማን ብሎ ነው በዕብራይስጥ የነገራቸው? የሸዋ እኮ ማስረጃ ምንድን ነው? ማስረጃይማ በዕብራይስጥኛ ቫሊዩ የኢየሱስ ቫሊዩ በዕብራይስጥኛ የሸዋ ስለሆነ እኮ ማስረጃ ምንድን ነው? አሮን ነው አልገባኝም። ማስረጃ ምንድን ነው? ቋንቋቸው ነው። ቋንቋው ነው ማስረጃ። ትራንስሊተሬሽን ነው ማስረጃ። ወይ ትቀጥላለህ ወይ አብዱልከሪም ነው የሚወስነው። እና ስሚዞ ናቸው የሚወስኑት። ይቀጥልም ካላችሁ ቀጥሉ፣ አይ ካላችሁ ደግሞ ሌላ ሰው ችግር የለውም። አይ አንብቦ ቢመጣ ይሻላል። አይ ቲንክ አንብበን አይ ቲንክ መልካም ቴንክ ዩ በተለይ ፕሮፐር ኔም ምናምን ነገር በቃ ፕሮፐር ኔም የትኛው ነው? ፓርት ኦፍ ስፒች በተለይ ብታውቅ አሪፍ ነው። ኦኬ አይ ጥሩ። የሶስቱ ላይ ሴም አርጊመንት አሁን አንተ ለኔ ያቀረብክልኝን ጥያቄ ኢሳ የሚለው መጠሪያው ጅብሪል መጥቶ መልእክት ሲያመጣ ኢሳ ነው ያለው ወይስ ማን ያለው ብዬ ብጠይቅህ ምንም ማስረጃ የለህም። ኢሳ ተብሎ እናቱ ኢሳ ብላ ጠርተዋለች ወይ ብዬ ብጠይቅህ ማስረጃ የለህም፣ መልስ የለህም። ትርጓሜ ነው ልትለኝ ነው። አይ ፕራይመሪ ላንጉጅ ነው፣ ቁርአን የወረደበትን ራሱን ቋንቋ ነው እኛ የምንጠቀመው። እኛ ጋር እንትን የለም። ግን ማርያም አረብኛ ተናጋሪ አይደለችም፣ ኢሳ አትለው። ቁርአን የወረደው ነው እኛ የምንለው። ቁርአን የወረደው በአረብኛ ቋንቋ ነው። አምላክ በምዕራፍ 14 ቁጥር 4 ላይ መልእክተኞችን ሲልክ እዛው በነበሩበት ወይም ደግሞ ኮሚኒቲው በአንደርስታንድ በሚያደርገው ቋንቋ ነው የሚነግረን። ያንን ነገር ያ ተቀምጦ ነው ያለው። እና አሁን መጽሐፍ ቅዱስ ላይ ዩኒፎርም የሚናገረው ሰው ግን ዕብራይስጥኛ ወይም አረማይክ ተናጋሪ ነው የነበረው እንጂ አረብኛ ተናጋሪ አልነበረም። ተለውጥ አንዴ ሁለቱ በጣም ነው የሚለያዩት። ልጁ ምን ሆኗል እንዴ? ሰውዬ ጭራሽ ገላገላችሁ። ሌላ ሰው አስገቡና ቀጥሉ።
ሌላ ሰው አስገቡና ቀጥሉ። ያዲም አለ ብለዋል። ከያዲ ጋር ከአብዱል ከሪም ጋር ማውራት ትችላላችሁ። ያዲ ና ገስት የላክ ክርስቲያን የለም። ኡስታዝ የላከ ማንም ክርስቲያን የለም። ያው ያዲ ገብቷል። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይዶ ሰላም ነው? እንዴት ነህ? ሰላም ነው? አለን ሁሉ ሰላም። ተጠፋፋ ሁሉ ሰላም ነው? ሰላም ነው? ቤተሰብ ሁሉ ሰላም እግዚአብሔር ይመስገን። እስቲ ከአብዱል ከሪም ጋር አውሮ የተወሰነ ከነስ ሚዞ ጋር አውራ። አብዱል ከሪም ረጅም ጊዜ ከሰማሁት ካየሁት። አብዱል ከሪም ይላል። ሰላም ነው? እንዴት ነው? ምን ላይ እያወራችሁ ነበር? አይዲላ ቶፒክ ነበረ። ምናልባት ስሚዞ ጋር ብትቀጥል የተሻለ ነው። ያው ስላሴ አማኝ ስላልሆንክ ትንሽ ለእኔ ጋር የዞረ ነው የሚመስለኝ። ከቅርታ ጋር ሴም ቲንግ እኮ ነው። ማዞር እችላለሁ እኔ ቴብል ታው እንዴት እንጃ ፐርሰን መለየት ካልቻለን ከባድ ነው ለኔ ትንሽ ከባድ ነው። እንዴ ፐርሰን ማለት እንዴ አንተ አስቸጋሪ ነው የሚሆነው። ምንም ማድረግ አልችልም። ስሚዞ እንዴት አለ? ያዲ እንደምን አለ? ሁሉ ሰላም? አማን ሁሉ ሰላም። እኔ መቀጠል አልችልም። ከአብዱል ከሪም ጋር ቀጥል። አሁን ምን ብዬ ነው አሁን አስበው። ያዲ አሁን እሺ አብና ወልድ የተለያየ ፍቃድ አላቸው? አረ ይላቸው ሊኖራቸው ማችል። እሺ ኢየሱስ ሲሰቀል ታዲያ ጸሎት ሲያደርግ የኔ ፍቃድ ያንተ ፍቃድ ይሁን ሲል የማን ነው? አንተ ብሎ ያንተ እያለ ያለው ያባቱ ነው። ስለዚህ በዚህ በኩል ደግሞ ሌላ ፍቃድ አለ ማለት ነው። ምን አይነት ፍቃድ? አብ የተለየ እኮ የኔ አይሁን አለ እኮ የኔ አለና የኔ ሳይሆን ያንተ ይሁን አለ። ስለዚህ ፍቃድ ሲል ለያያቸው ገባ። የኔ ሳይሆን ያንተ ይሁን አለ። ያንተ ሲል የትኛው የምን ፍቃድ ነው? ኧረ እባክህ ይሄ ቤዚክስ ነገር እስሚዞ ቀጥል። አንተ እንዲገና አሁን ፍቃድ አንተ ያንተ የኔ ሳይሆን ያንተ ይሁን እያለ አሁን ሁለት ፍቃድ አለ ነው ላስረዳ። ፈጣሪ እንዴት ታዲያ ሁለት ፈቃድ መኖሩን ያሳያል። እንደዚህ ጋር ሁለት ፈቃድ ነው። ፈቃድ ምንድነው? ፊዚካል አፒራንስ ነው እንዴ ፈቃድ? አይደለም። ፈቃድ ይሄ ሁለት ፐርሰኖች ኖረው አንደኛው የራሱ ዊል አለው፣ አንደኛው የራሱ ዊል የተለያየ ዊል እንዳለ ነው የሚያሳየው። አይ ዕብራውያን ምዕራፍ 5 ላይ ምን ይላል መሰለህ? ዕብራውያን ምዕራፍ 5 ላይ ነው መልስልኝ አንተ መጀመሪያ ከሞት ላይ ኦፍ ኮርስ ሰው ሆኖ አይደል? የሰውነትን ባህሪ ሰውን ነው እዛ ጋር እያየን ያለ ነው። መሞት የማይፈልግ ሞትን መቀበል ማለት መሞትን የማይፈልግ ሰው አለ አንድ። ኦፍ ኮርስ አምላክ አለ። ሶ ምንም እኮ ሁለት ፈቃድን አያሳይም። እዚህ ጋር ሰውነትንና አምላክነትን ነው የሚያሳየው እኮ። ማን ነው አንተ ያንተ ፍቃድ የተባለው? ኢየሱስ አብ ነው። አብ ኢየሱስ እኮ አብም ነው ተናጋሪውም ሰውም ነው እኮ። አሁን ኢየሱስ ነው እኮ ገባኝ። ማን ነው እሺ ፍቃድ ምናምን እያለ የሚናገረው? ምንም ሰው አምላክ ነው። ይሄ እኮ እዚህ ጋር እኮ ኢየሱስ ነው አይደለ? ወይስ ኢየሱስ ነው አይደለ? ተናጋሪው ኢየሱስ ነው የሚለው እዚህ መጽሐፉ። አዎ ኢየሱስ ነው ተናጋሪው። ኢየሱስ ብለን ስንጠራ ኢየሱስ የሰውነትም የአምላክነትም የሰውነትም የአምላክነትም ባህሪ አለው ኢየሱስ። አንደኛ። ሁለተኛ ባይዘው ሙታንን ያስነስ እኮ ስለ ፈቃድ ነው። ስለ ፈቃድ እዚህ ጋር አሁን ያንተ ፈቃድ ይሁን እያለ ያለው ማን ነው? ይሄን ያንተ ፈቃድ ይሁን የሚለው ማን ነው? ሰው ነው እኮ ቆሞ እየጸለየ ያለ ሰው አይደል? እኮ ኢየሱስ ነው አይደል? መጽሐፉ ኢየሱስ ነው ወይ ሌላ ከሆነ እናንተ ጋር ነገር አቡኬ ጠየቃል። ኢየሱስ ነው አልኩ እኮ። ኦኬ ስለዚህ ኢየሱስ ነው ያንተን ፍቃድ ሲል ያስ ሌላ ያ የተባለው ማን ነው? እኮ ኢየሱስ እንትን ነው ሰው ብቻም አይደለም አምላክም ነው። ስለዚህ እዚህ ጋር ባይ ዘ ወይ ኢየሱስ ራሱን ነው ገባኝ። ኢየሱስ ራሱን ነው ያንተ ፍቃድ ምናምን እያለ ያለው እኮ። ፈቃድ እኮ ምን ማለት ነው? ፈቃድ የምትለው ምንድነው? ፊዚካል አፒራንስ ነው ወይ ምንድነው? አንተ ፈቃድ
እሱን ምንድነው የሚለው እሱ ራሱ መጀመሪያ እሱን መፍታት አለብን። ፈቃድ ምንድነው? የተለያየ መኪና አለ እንዴ? ስለዚህ መኪና መጀመሪያ ምንድነው ይላል? የተለያየ መጀመሪያ ፈቃድን ሳታውቅ እንዴት መለያየቱ እንዴት ልታውቅ ቻልክ? ፈቃድ ምንድነው መጀመሪያ? you don't have to know እሱን ሁለት ስልክ ምንድነው? ኖ ፈቃድ መጀመሪያ ሳታውቅ ለምሳሌ ስልክ ነው ብዬ ላፕቶፕ ብሰጥ ትቀበላለህ? እንደዛ እሱማ ይለያያል በስም ደረጃ። እኔ ለምሳሌ የኔን ስልክ ሳይሆን ያን እንዴት አወቀው? ስሙ እንዴት አወቀው? ፈቃድ የሚሆን ስሙ እንዴት አወቀው? ልንገርህ፣ አናሎጂ ልስጥክ። ለምሳሌ አናሎጂ ሳሰጠኝ የፈቃድን ዴፊኒሽን ስጠኝ። እንዴ ያለ አናሎጂ ማውራት አንችልም። አልቀበልም። አናሎጂ ፈቃድ ለምሳሌ እኮ ገባኝ። ለምሳሌ የኔ ሞባይል ሳይሆን ያንተ ይሁን ካልኩኝ አንድ ሰው ፈቃድን ዴፊኒሽን አንዴ ቆይ። ለምሳሌ የኔ ሞባይል ሳይሆን የፈቃድ ዴፊኒሽን ምንድነው? አንዴ አናሎጂ አልቀበልም። ይቅርታ አድርግልኝ እንዴ እኮ በቃ አይታል እንትኑን እስካን ሎጂካል የሆነ ውይይት ከበለ ሎጂካል እኮ ፈቃድ ምንድነው? ሎጂካል ፈቃድ ምንድነው? ሎጂክ እኮ አናሎጂን ይወስዳል። ሎጂክ እንደዛ አይደል? እኔ ስለ ሎጂክ አልተወያየሁም። እየተወያየን ያለው ስለ ፈቃድ ነው። ፈቃድ ትርጉሙ ምንድነው? ሎጂክ ደግሞ ሎጂክ ማለት እኮ ጀስት ኮሬክት ዌይ ኦፍ ሪዝኒንግ አይደል እንዴ? ኮሬክት ዌይ ኦፍ ሪዝን ስናደርግ ኮሬክት በሆነ መልኩ ሪዝን ማድረግ ነው። ስለዚህ እኔ ኮሬክት በሆነ ፈቃድ ትርጉሙ ምንድነው? ፈቃድ ትርጉሙ ምንም ይሁን ምን የሚፈጥረው ለውጥ ነው። ሁለት ፈቃድ እንዳለ ነው የሚፈጥረው የተንሸራተትክ ነው ከርሱ አልተንሸራተትኩም። ሁለት ፈቃድ ብለሃል አይደል? ሁለት ፈቃድ ስትል ፈቃድ ትርጉሙ ምንድነው? ዊል ነው። ቆይ አንዴ እያወራን ያለ ነው። ትርጉሙ ምንድነው? ዊል በቃ ሁለት ፈቃድ እንዳለ መመለስ አይችልም። ያዲ አለቀ። እሱን ድራቶ ፖለቲካ አለቀ። በቃ እንደዛ ምንድነው? አልመለሰም ማለት ትችላለህ። ካንዴ የፈቃድ ትርጉም ምን ያደርግልሃል ማለት ምን ማተር ያደርጋል? ምንም ማተር ኦኬ። እኔ ልንገርህና ከዛ በኋላ ትሄዳለህ። እሺ እንዴ ምንድነው ምን የምታጨረበረው? ይቺ ጮላ ያካሄድ እኮ ነው። አይ አይደለም። አንተ አሁን ፈቃድ አሁን ምንድነው ማለት ፈቃድ ነው። ምንድነው ሌላ ትርጉም? ሌላ ምንድነው ፈቃድ ትርጉሙ ምንድነው? ፈቃድ ዊል የሚለው ቴሲስ የሚለው የግሪከኛው ቃል ፈቃድ ማለት አንድ ነገር አክቲቪቲ ነው የማድረግና ያለማድረግ የምችልበት የራስ የሆነ ፈንክሽናሊ ወይም ደግሞ ሜታፊዚካሊ ላይ የምትጠቀምበት ነገር ነው። ኦንቶሎጂካሊም ሊመጣ ይችላል፣ አንዳንዴም ሜታፊዚካሊም ሊመጣ ይችላል። ይሄው ነገር ኳንተም የራስን ነገር ነገር በዚህ ትርጉም መሰረት በአንተው ስንት ፈቃድ አለ ማለት ነው? እኔ ጋር አንድ ፈቃድ ነው ያለው። እንዴ የመንፈስና የስጋ ፈቃድ ነው ወይስ የትኛው ፈቃድ ነው እያወራ ያለው? ፈቃድ የሚለው ግሪከኛው ቃል አንድ አይነት አይደለም። ፍላጎት ነው የሚለው እሱ ፍላጎት እንጂ ፈቃድ አይደለም የሚለው። ይሄው ከፈለክ ራሱ ማለት ነው። እሱ ነው አይደለም። ማቴዎስ 26 ላይ ያለው እና ዮሐንስ 5:30 ላይ ያለው ዮሐንስ 6 ላይ ያለው 6:37 ላይ ያለው ፈቃድ የላከኝ ፈቃድ እንጂ ፈቃዴን አልሻም ሲል ያንተ ፈቃድ እንጂ የኔ ፈቃድ አይሆንም ሲል ግራመሩ አንድ አይነት ነው። ገላትያ 5 ላይ የስጋ ፈቃድና የመንፈስ ፈቃድ እያለ የሚያወራው ከመነሻውኑ ስለ መንፈስ ቅዱስና ስለ ሰው ነው እያወራ ያለው። ዘጋ ኒማቲኮስ የሚለው ቃል ወይም ደግሞ የመንፈስ የሚለውና ሳርኮስ የሚለው ቃል ስጋ የሚለው ስለ ሰውና ስለ መንፈስ ቅዱስ ነው እያወራ ያለው። አንድ ለይልኝ። ሁለተኛ ነገር ደግሞ የሚያወራው የአንተ ፈቃድ ሁለት ፈቃድ አለ ተብሎ በባይብል ውስጥ የቀረበ ነገር የለም ቢባል እንኳን አሁንም የግሪኩ አንድ አይነት ስለ ዊል አይደለም የሚያወራው። እንደዛ ካሰብክማ ኃጢአትም ፈቃድ አላት ንገስባት በሷ ላይ ይላል። ግን ፈቃድ የሚለው ቃል ስለ ዊል ካልሆነማ ተገላገልኩኝ። ስለ ዊል አይደለም የሚያወራው። ግን ማቴዎስ 26 ላይ ግን ስለ ዊል ነው የሚያወራው። አሁን ስለ ዊል ከሆነ በቃላት ዴፊኔሽን ውስጥ ግሪከኛው ኦንቶሎጂካል እና ሜታፊዚካሊ ወይም ደግሞ ፈንክሽናል አድርጎ ነው የሚያሳየው ፈቃድን። ኦንቶሎጂን ታሳቢና ዋቢ አድርጎ ሊመጣ ይችላል፣ ፈንክሽናሊም ታሳቢና ዋቢ አድርጎ ሊመጣ ይችላል። አሁን ጥያቄ የሚነሳው ማቴዎስ 26 ላይ ያለውን ወደ ጠየቀ ተመለስ። አሁን በምንም ማምጣና መልስለት። አሁን ሌላ ቦታ አትሂድ። ድርቅ ብለህ ጮላሌ ወደ ሌላ ነገር ለመሄድ አፍኖ ስለያዘ ወደ ሌላ ነገር ተመለስ። ተሳስቶ ከሆነ ልጅ ይማርበት እንጂ ለምን እንደዛ የለም። አሁን ወደ ተመለስ። ይኸው አብዱልከሪም ተረከብ። አይ ለእኔ እኮ አንድ ፈቃድ ነው፣ ችግር የለብኝም። እያየኝ ያለ ሰውነትና አምላክነትን ነው። ሰውነት መሞት አይፈልግም፣ አምላክነት ደግሞ እንትን አለው፣ ሪዝን አለው። እዛ ጋር እያየኝ ያለው የሁለት ፈቃድ ጉዳይ ሳይሆን የእኔን የመዳን ጉዳይ ነው እኮ። ማቴዎስ 26 ላይ ማን ነው ፈቃድን እያለ ያለው? ሰው ነው እየተናገረ ያለው፣ ኢየሱስ ነው ሰው የሆነው ኢየሱስ። ኦኬ ኢየሱስ ከኢየሱስ ማንን እያለ ያለው? ኢየሱስ ራሱን ነው ወይስ ሌላን አካል ነው? እዚህ ጋር እሺ እሱ ለማለት
ለመልሳት ልበር ነው አትበለኝ፣ ቀጥታ መልስልኝ። ጀስት ማን ነው? አቡበከር አንዴ ቆይ ቀዝቀዝ በል። በጥቅስ ልመልስልህ አታስቡ። በጥቅስ ጥያቄው መልስልኝ ብራዘር እኮ በጥቅስ መልስልሃለሁ። በጥቅስ ሳይሆን እዚህ ላይ አሁን እዚህ ላይ እየተናገረ ያለው የላከኝ ያንተ ፍቃድ ይሁን ወይ ፍቃድህ ትሁን እያለ ማቴዎስ 26:42 ላይ ፍቃድህ ትሁን ሲል ሌላ ፍቃድ ያለው አካል አለ አይደል? አንድ ፍቃድ ነው ያለው። ባይዘው አንድ ፍቃድህ ትሁን። አንተ ሰውዬ ምን ሆነህ? ፍቃድህ ትሁን። ተረጋጋ አባቴ፣ አንድ ረጋጋ። አንድ ፈቃድ ነው ያለው። ይሄም ፈቃድ እዚህ ጋር የሚታየው ፈቃድ የአምላክ ፈቃድ ብቻ ነው። ማነው የአምላክ ፈቃድ? ተናጋሪው ማን ነው? መጀመሪያ አለ ሲል ማን ነው የሚናገረው? እዚህ ላይ ሲጨርስ ንገረኝ። ኦኬ ማውራት ከሆነ የፈለከው ሲጨርስ ንገረኝና አወራለሁ። ይከብዳል ማለት ነው ጥያቄ? አይከብድም ማለት ቶስ አይከብድም። እሺ መልሳ ታዲያ ማቴዎስ ወንጌል ምዕራፍ 26:42 ላይ ኢየሱስ ምን አለ? እኮ ልመልስልህ ስለ አፌላ ተቆማ ላስረዳው ቀደም ያልኩት ለዛ ነው። ቆይ ቀጥታ ትመልስልኛል አንዴ። ቀጥታ ትመልስልኝ። ኦኬ ስለዚህ ቀጥታ አልፈለገም። ስለዚህ አንተ ጌም አድርግልሃለሁ። አረ ቀጥታ ትመልስልኛለን ያልኩት አታዳምጥም። ቀጥታ ትመልስልኛለን። እንዴት ላዳምጥ? አፌ ላይ ቆም እያወራ ጋይስ ጥያቄ ሲከብድ እንደዚህ ማዋከብ አለ። አንዴ ይሄው ችግርም ሳይኮሎጂ የዋይድ ተማሪ ነው። ሳይኮሎጂ አንዴ ተረጋጋ። በቃ ስለዚህ ቆይ ልመልስልህ። ጠይቅ አንዴ ያሻል። ማቴዎስ ወንጌል ምዕራፍ 26 በቃ ቀጥታ 26:42 ላይ ተናጋሪው ማን ነው? ይሄ ፈቃድህ ትሁን እያለ የሚናገረው ማን ነው? ጥያቄን ጨርስ አባቴ። ማን ነው ተናጋሪው? ጥያቄው እኮ ጥያቄን ጨርሳል። ማአኮ ቃል በቃል አጥርተን ነው ያልቃል። ጥያቄን ኦርደር ሳርገው ያልቃል። ያንተ ሐሳብ አስቀምጣችሁ ጥያቄዎችን አይሆ ቃል በቃል እያጠራን ምን ሄደው ማን ነው ፈቃድህ ትሁን እያለ የሚያወራው ማን ነው? እኮ ኢየሱስ አልኩ እኮ በቃ ኢየሱስ። እሺ ማን ነው ፈቃድህ እያለ የሚናገረው? አምላክ። ስለዚህ አምላክ ለብቻው የራሱ ፈቃድ አለው ፈቃድህን ስለሚል አንድ ፈቃድ ነው ያለው በሰውና ፈቃድህን እያለ ነው። ኧረ እባክህ ፍቃድህን የኔ ሳይሆን ያንተን ፍቃድህን እያለ እኮ ነው። እዚህ ጋር ፍቃድህን እያለው ነው እኮ በቃ ያ አንድ ፈቃድ ነው ያለው እዛ ጋር እኮ። የፈቃድህን የተባለው ማንን ነው? አምላክን መለኮትን። ስለዚህ ያ አምላክ ለብቻው የራሱ ፈቃድ አለው አይደል? እዛ ያለው ለብቻው ይባላል። ወይኔ እኔ ሲጀመር መጀመሪያም ኩል ዛሬ አላወራም ያልኩት መጀመሪያ ቤዚክ ነገር እኔ አልፋ ማስተንተን መዋይ ቤዚክነቱን ቶ ይሁን በቃ ችግር የለም። ያንተ እምነት ነው። እኔ ግን ስላሴያውያን በስንት ጣማቸው ኧረ ተው በእናትህ I can say the same thing። እሺ አይ እንደዛ ሳይሆን እሺ እኔ ፐርሰናል ይሄ ባይዘው ፐርሰናል ኮሜንት ነው እኮ ፐርሰናል የሆነውን ነገር ላሳየህና እያወራን መልሱልህ። በቃ መልስ ልመልስልህ አንዴ ያዲ እኔ አሁን ይሄን ሳወራ ወላሂ እንደ ሙስሊም እንደምናም ሳይሆን እንደ አብዱል ከሪም እንደ ራሴ ጀስት የምሬን እንደ ራሴን ያወራው ስለሚገርመኝ ማለት ነው። አሁን እዚህ ታቆመው ግን አውርተህ የምጨርሰው መቼ ነው? እየጠየቅኩ እኮ አስመልስልኝ። እየጠየቅኩ ነው አንዴ። እሺ ይኸውልህ እኮ በቃ አሁን ከጠየቅክ በኋላ ዝም በላ። እሺ አለ ሲል ማን ነው? ለምሳሌ ቢቻልስ እቺ ጽዋ ከኔ ትለፍ እያለ የሚያወራው ማን ነው? ኦኬ በቃ ጨረስክ አይደል? ወይ ማን ነው የሚያወራው? ተናገር። ኤከሌ በለኝ። ጨረስኩ ወይስ አልጨረስክም? ወደ መልስ ኤከሌ በለኝ መጀመሪያ። ችግር የለም። ጨርሳል አልጨረስክም? መልስ የለም። ጨርሳል አልጨረስክም? ማን ነው ተናጋሪው? እኮ መልስ በሰጠስ እንዴት ነው የምሰማው? ከጨረስክ ጨርሻለሁ በለኝና መልስልሃለሁ። ታቻ አይ እንደ ሲጠራ ለሁሉም ሰው እኮ እንዲገባው ነው። ማን ነው እሱ? ችግር የለም። እኔ ስናገር ነው የሚሰሙት። ማን ነው? አይ ገለል አጠገብ ነው ያለው እና ማን ያለው እኮ ጨርሳ አንዴ ማን ያለው አትመልስም? ጨርሳለሁ ወይ? አየው ማን ያለው ካልኩኝ እኮ ጀስት ያንተ ሪስፖንድ እየጠበቅኩ ነው እኮ በቃ ከጨርሳለሁ የኔን ሪስፖንድ ለመናገር ጨርሳለሁ ወይ? ማን ነው? በቃ ከጨርስ በቃ ላወራ። እሺ ማን ነው ተናገር። እሺ ጨርሳለሁ። ማን ነው እኮ ልናገራ። እንትን እየጠበቀኝ አሞቱ እየጠበቀኝ አለው። በቃ ከሌላ ሰው ጋር መቀጠል ትችላለህ። እሺ በቃ ጨርሳ። ተናጋሪው ኢየሱስ ነው እየተናገረ። ማን ነው ፈቃድህን የሚለው? እሺ ማን ነው ፈቃድህን የሚለው? ኧረ ልጨርስ በጌታ እኮ መለስክልኝ፣ ተመልሶልኝ። ማን ነው ፈቃድህን የሚለው ታዲያ? እኮ ችግር የለውም እሱን ልጨርስ። አሁንም ልጨርስ። ጠየቅህ አይደለ? ልጨርስ። እሺ ማን ነው? በቃ እሺ ልጨርስ። ይሄናባታ ወይ ኦፊሻል ዲቤት አይደለም። የሚፈጠር ነገር አለ ያዲ? ቆይ የሚፈጠር ነገር ቃል በቃል የምትመልስ ከሆነ የሚፈጠር ችግር አለ? ግድ የለም እሱን እኮ ልመልሰው አይደል? ለምሳሌ አንድ ሲደመር ስንት ነው? 2 3 ሲደመር 3 6 በቃ ይሄው እኔ እንደዚህ መለስኩኝ። ምንም የተፈጠረ ነገር እድል ስጠኛ። እሺ ፈቃድህን ብሎ እድል ስጠኝ። በቃ ጥያቄ እሱ ነው አይደል? እድል ስጠኝ።
የዓመት ሙሉ እየጠበቅኝ ከጠየቀ በኋላ እንዴት አወራ? ስለዚህ አሁን እዚህ ጋር እየተናገረ ያለው ኢየሱስ ነው። በሰውነት ነው እየተናገረ ያለው። ሰው የሆነው ኢየሱስ የእግዚአብሔር ልጅ ቆሞ እየተናገረ ነው። እየጸለየውላ ነው ያለው። ሌላ ኢየሱስ አለ? ወደ ማን ልጨርስ ወይስ ልቶ? አንዴ ጥያቄን አይቆ ጥያቄን እያብራራሁ እየመለስኩ ነኝ ያለው። አንዴ ይቅርታ፣ ክሮስ ኤግዛሚኔሽን እንዴ ፕሬዘንቴሽን ኮለማ ኤግዛሚኔት ምታረግ ዲቤት ማንም ሰው አንዴ ምታረግ ዲቤት አድርግ ያለው ወይ አይደለም? አንዴ ክሮስ ኤግዛሚኔሽን ነው እኔ የማወራው። በዛው ወይ ካል ለምንድን ነው ዲቤት አላደረግንማ? ኬታ መጣው ክሮስ ኤግዛሚኔሽን የራስህ እምነትህንማ እንደፈለክ መናገር አላስቀመጥኩም። አስቀምጫለሁ ሐሳቤ። እሺ አሁን አንዴ ይቅርታ። እሺ ያዲ ቆይ አንዴ ይቅርታ ያዲ። አሁን ይኸውልህ ወይ ዲቤት አላደረግንም ወይ ሐሳቤን ፕሬዘንት አላደረኩም። ያንተን ሐሳብ አልሰማሁም። ሐሳብ ጥርሶቹ እየተቆጠሩ ካልተጠየቅ አትጠይቀኝ። እንደዛ እኮ ነው የምትለኝ። አንዴ ለምንድን ነው ዲቤት ውስጥ ነበር እንዴ ጥርስ በጥርስ እንየውን ያልኩህ ዲቤት ውስጥ ነበር ነው እኔ እናንተ። እሺ በቃ የራስን ሪፍሌክሽን ስጥ እዚህ ላይ እንደዛ ትችላለህ። ስለዚህ ተው በቃ አሁን እየተናገረ ያለው እዚህ ጋር ኢየሱስ ነው ይላል። ቃል በቃል ኢየሱስን ይናገራል። እሺ ይተናገር ቃል በቃል ኢየሱስ ቆይ ይተናገር እኮ አለባብሰህ እንደምታልፈው እሺ መልሳ ይሄ ተናገር የራሱ ፈቃድ አለው። ቆይ አንዴ የራሴን ሪፍሌክሽን ልስና ከዛ በኋላ ተፈልክ እርሻ የሚያርሰው ዝም ብሎ ከላይ አርሶ ሊሰጣችሁ ነው ጋይስ። እኔ በደንብ ረሰው ልለው ከዛ ይላል ለብቻው ማለት ነው። ችግር የለውም። እሺ ቀጥል። ቁጥር 2 ችግር የለውም። ላወራበት ላወራ እዚህ ጋር የተናገራል ኢየሱስ ሲባል ኢየሱስ የሚለውን ስም እንኳን ኢንትሮዱስ የተደረገለት ሰው ላይ ነው። ትጸንሻለሽ ወንድ ልጅን ትወልጃለሽ ተብሎ የተነገረለት ወንድ ልጅ ላይ ነው ኢየሱስ የሚለውን ስም እንኳን መጀመሪያ ያወቅነው። ስለዚህ ከዛ ነው የምንጀምረው። ኢየሱስ ስም የተሰጠው መጀመሪያ ስም የተሰጠው በወንድ ልጅነት ነው። ኢየሱስ ስትል መጀመሪያ የሚቀርመው ወንድ ልጅ ነው። የተጸነሰ የተወለደ ወንድ ልጅ ይቀርማል። ከዛ ነው ኢንትሮዳክሽን የሚጀምረው። እየጸለየ ያለው እየተናገረ ያለው ፈቃዴ ቢሆን እያለ ያለው እየተናገረ ያለው ወንድ ልጅ የሚጸልይ ሰው ነው። ለማን ነው እንደዚህ እየተናገረ? አምላክ ነው። መንፈስ ለሆነው መለኮት ለሆነው ለማይታየው ሰማይና ምድር ሞልቶ ላለው ለአምላክ ነው እንደዛ እያለ ያለው። ምክንያቱም ሊሞት ነው። ሞት አፋፍ ላይ ነው ያለው። መሞቱን ያውቃል። እንዲሁም ይህንን ሲናገር ከመናገሩ በፊት በዮሐንስ እይታ ውስጥ ከገባን በዮሐንስ ወንጌል እይታ ውስጥ ከገባ ወደ አባቱ የሚሄድበት ጊዜ እንደመጣ የሚከብርበት ጊዜ እንደደረሰ አውቆ ነው ይሄን ነበር ሲናገር የነበረው። ምንም አይገናኝ። አዳምጠው ያላችሁ ሰዎች ራሽ ሌላ እኔ ያለሁት ተረጋጋ ወንድሜ ሱዳን ነው ያለው። በቃ ሊትራሊ ማለት ነው እኮ አዳምጠው ያላሉ ሰዎች ነገርኳቸው። እሱ ሱዳን ነው ያለው። ጀስት ከከተማ ወጥቶ ሌላ ነገር እየዞረ ያው ምንም ነገር አሁን አሳጥሬ ቃል በቃል እንድጠይቀው የማይፈልገው ለዛ ነው። እሺ አሁን አወራክ የምትፈልገው አሁን ልጠይቅሽ። አወራው ኦልሬዲ አሁን ልጠይቅሽ። አላወራሁም። አውርቼ እኮ ጨረስኩኝ ብያለሁ። እሺ አውርተህ ጨርስና ከዛ ጠይቃለሁ። ልክ እንደመጀመሪያው ቀጥል። ወይ ነገር አለ አጠገብ። እሺ ጨርስና እኔ ከዛ በደንብ በትኜ ደግሞ እንትን ልበልልህ። ቀጥል ንከስ ከዚህ የሆነ ነገር እሺ እስከመጨረስ ጨርስ። ችግር የለውም ልጨርስ። ሰው የሆነው ወይም ሰው የምንለው የእግዚአብሔር ልጅ ወደ አብ እየጸለየ ነው። ፈቃድ ሳይኮሎጂካል ቲንግ እንጂ እና ፊዚካል ነገር አለ። ሁለት ፈቃድ ብለን የምናስቀምጠው አንድ ፈቃድ ያለው መሞቱን ያውቃል። ታዞ ነው ያለው። የሰውን ባህሪ ነው ያለን። የአምላክን ባህሪ የአምላክን ፈቃድ እናገኛለን። እዚህ ጋር ባህሪ ነው የምንለው። ምንድነው የሚጸልየው ባህሪ አለ። የሰውነት ባህሪ ርሳ እንዴ አያልቅም እንዴ አያልቅም ያለ በቦታ ላይ ቶ በቃ ኧረ አይደለም። በቃ አንዴ ጥያቄ እኮ ጠይቃለሁ ብዬ እኮ ትጠይቃለህ ብለኝ በቃ ዝም ብለህ የራስህ ነገር። እሺ አንዴ አሁን ልጠይቅህ በቃ ከዛ ትቀጥላለህ። የፈለግከውን ያህል ትቀጥላለህ። አንዴ ጥያቄ መልስልኝና ከዛ የፈለግከውን ያህል እሺ። አሁን ልጠይቅህ እዚህ ላይ አሁን አውርታል የምትፈልገውን ያው ከዚህ በኋላ ምን ይችላል አውራ እንደማትል ተስፋ አደርጋለሁ። ማቴዎስ ወንጌል 26 ገና ላወራ እኮ ገና እንኳን አልጀመርኩም እኮ ገና አልጀመርክም። ይሄ ገና አልተጀመረም ነው ወያዲ። እሺ እዚህ ላይ ተናገሪ። አሁን እየጸለየና ከዛ በኋላ ቢቻለች ጽዋ ከኔ ተለፋለና ይሄንን እያለ ያለው ማን ነው? ከይቅርታ ጋር እያለ ያለው የእግዚአብሔር ልጅ የሆነው ሰው የሆነው ኢየሱስ ክርስቶስ። ኦኬ ከዛ ፈቃድህ ትሁን ብሎ ሲናገር ፈቃድህ ሲል ሌላ ፈቃድ አለ አይደል? ፈቃድህ ነው ያለው። ፈቃዴ አይደለም ያለው፣ ፈቃድህ ነው ያለው።
አንድ ፈቃድ ነው ያለው። ያ አንድ ፈቃድ ነው ፕሌይ ውስጥ ያለው። ገባኝ። አንዴ ፈቃዴ ነው ያለው ወይስ ፈቃድህ ነው ያለው? ፈቃድህ ነው ያለው። ተመስገን። አንድ ፈቃድህ ሲል ያ ከኢየሱስ ከዚህኛው ከተናጋሪው የተለየው ይሄ ልመና የተሰማ ያለው አካል የራሱ ፈቃድ አለው? ያንን ፈቃድ የእሱን ፈቃድ የራሱ ፈቃድ አለ ወይ? የራሱ ፈቃድ አለ? አዎ። ስለዚህ ተናጋሪውም የራሱ ፈቃድ አለው አይደል? የሚናገረው ተናጋሪው የራሱ ፈቃድ የለውም። ተናጋሪው የራሱ ፈቃድ የለውም? እሺ ዮሐንስ 5:31 የተናጋሪው የራሱ ፈቃድ የለውም ብሎናል። እሺ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። ምንድነው? ያው ማን ሊገባ ነው? የለውም ብሎኛል ተናጋሪ። አላሁ አክበር። የተናገረው ስቴትመንቱ ወላሂ አሁን ማል ከገባ እሺ እሱን ተናገር። ያነበብከውን ስቴትመንት አንድ የሚዩት አድርግ። ደግመህ ተናገሩ ስቴትመንቱ። ኧረ አንዴ ሰውዬ ቆይ ተናጋሪ ስቴትመንቱን ደግመህ ተናገረው። ስቴትመንቱን ደግመህ አንብበው። እኔ መጀመሪያም ከእናንተ ጋር ላወራ ምንም ለዛ ጤነኛ አትመስሉኝም። ወላሂ ምሬ ግን ስለ ሴምቲንግ ባይ በጣም አክብሬ ነው ያለው። እሺ እንዴት ላውራ? እሺ ታዲያ አይተሃል። እኔ አንዴ ደግመህ አንብበው ስቴትመንቱ ደግመህ አይታችኋል። ተናጋሪው ኢየሱስ የራሱ ፈቃድ የለውም ለኮም ባለው ስቴትመንቱን ተናገር። ስቴትመንቱ ደግመህ አንብበው። ከታች ጻፉ። የለውም ብሎኛል ተናጋሪው ፈቃድ የለውም ብሎ አሁን ምን እነግርሃለሁ። በቃ እኔ ልጥቀስ። አሁን ጥቅስ ስቴትመንቱን አንብበው። ጥቀሱን። ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው? ቁጥር 30 ላይ ነው ያልኩት። ለላምበው ይሄን ላይ አበድከው ለዚህ ነው። እሺ ኢየሱስ ተናጋሪው የራሱ ተናገር። ምንድነው ትርፍ ቃል የሚያናገር? እሺ ያዲ ለምን ትናደዳለሽ? ተረጋጋ። እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪው ይሄ ኢየሱስ የተባለው የራሱ ፈቃድ የለውም ብሎናል። ዮሐንስ 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ኢየሱስ ምን አለ? ፈቃዴን አልሻም የላከኝን እንጂ አለ። እና ፈቃድ አለኝ ይላል። እና ፈቃዴን አልሻም አልኩ፣ የኔን ፈቃድ አልሻም የላከኝን ነው አለ። የለውም ፈቃድ አለው ይላል ወይ? ኧረ እባክህ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል። ፈቃድ አለው ይላል ወይ? ይሄው ፈቃዴን ማለት ነው። ፈቃዴን ሲልኩ የኔ ነው አይደል? ወይስ ስቴትመንት ጀመረ። ቀስ ብለህ ከመጀመሪያ ይላምብሽ። ኧረ በፈጣሪ እኔ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ ምን ላደርግ አልቻልኩም። ኧረ አንዴ ተረጋጋ። ከራሴ አንዳች ላደርግ አይቻለኝም ማለት ከዛ እንደሰማው ፈቃድ ቢኖረው አዳምጥ። ቆይ አይሄው ይላል። ፈቃድ ቢኖረው ኖሮ ከራሱ ማድረግ ይችላል ወይስ አይችልም? አላደርግም እኮ ነው ያለው። ፈቃድ ቢኖረው ይችላል። ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አባይቶኝም አለ። ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም? ይተወዋል። አሁን ማድረግ ቢያውቁ ማድረግ ይችላል ወይስ አይችልም? ፈቃዴን አልሻም ነው ያለው እኮ። መሻት ይችላል። ከራሱ ማድረግ ይችላል ወይ አይችልም? እዚሁ አንዴ ጥያቄን ተመልስልኛል ወይስ ወደ እኔ ሪፍሌክት አደረከው? ጥቅሱን መመለስ ያቀር ነው። ምንም አላደረኩም። ጥቅሱን ለመልስና ቁጥር 30 ላይ ያለው ነው። ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናገር። አንድ ነው ወይስ አራዋ? አይታችኋል። የረብሻ የሚፈጥረው ለዛ ነው። ቅድምም እዛ ሲያዝ ነው። ችግር የለውም ወንድም፣ ችግር የለውም። ያው ከታች ራሱ ማድረግ ይችላል ወይስ አይችልም? ያው ከታች አንብብ። he is converting the topic ሳይኮሎጂ ነው። ነግሬሃለሁ። የዋይ ተማሪ ነኝ። ሳይኮሎጂ አሁን ቁጥር 19 ላይ ቁጥር 30 ላይ ያለው ተናጋሪው ወልድ የሆነው ተናጋሪው ከራሱ ማድረግ ይችላል ወይስ አይችልም? ወደዚህ ጥቅስ የመጣ ነው። ተናጋሪው የራሱ ፈቃድ ታሳየኝ እኮ በቃ አሻትረብሽ የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ እኔ ከራሱ ማድረግ ይችላል። አንድ ያዋራ ተስነሳ ማን ገባ ለዚህ ጥቅስ ላይ? አንዴ እሺ ተረጋጋ። አንዴ ላይ ማን ገባ አለ? እኔ ልጠይቅህ እኮ ነው። ቆይ ተረጋጋ። ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም? በቃ ይቅር። እኔ እኮ አልጠይቁኝ እኮ ማለት ይቻላል። ያዲ መበጠብጣ አያስቸግርም። አትጠይቁኝ ማለት እኮ ይተቻለ። እኔ አንደዛ ፈሪ አርብ ሲጀመር ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ? ወይቶኛ አንተሶይ እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል። ያዲ መብት ነው። አረብ ያዲ ጭንብል ተገለጠ። እንደዚህ ስትሆን አይቻላቅም እንዴ ልጁ ምን ሆነ ነው? ክሮስ ኤግዛሚኔሽን ያደርገኛል። ዲቤት ያደርገኛል። አንድ ፖይንት ላይ ነው እየጠየቀ ያለው። የምር እኔ ስታዘብ ነበር፣ ዝም ብዬ ሳዳምጥ ነበር። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል እያለ ፈቃድ የለውም ትላለሽ? እምነት ታደርጋለህ? ፈቃዴን እያለ እኮ ምንድነው? ፈቃድ አለኝ ይላል። ማይ ዊል አለኝ ይላል። አብ ፈቃድ አለውስ? አብስ ፈቃድ አለው ይላል ቃል በቃል። ያንተ ፈቃድ በሚለው ነው እንጂ የምናውቀው ፈቃዱ አደርጋለሁ አለ አይደል እንዴ? የላከኝ ፈቃድ ላደርግ ነው አለ። ስለዚህ ፈቃድ የሚደረግለት ፈቃድ አለ ማለት ነው እኮ። አዎ። ስለዚህ
ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል። እንደሌለው ነው የነገረን። እንዲሁ አላለም። ስለ ፈቃድ አላወራም። እኔ ከራሴ አንደ ስለ ፈቃድ ከሆነ ቁጥር 30 ሲጀምር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀመር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብላጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው። ግን ፈቃዱን አልተጠቀምኩም ነው። ለምን? ነብይና መልእክተኛ ነኝ፣ የራሴን ነገር አልጨምርም፣ ከራሴ ምንም ነገር ከራሴ ነው ያለው። ፍሮም ማይ ሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ቁጥር 19 ኖ የጠየቅኩ ቁጥር 30 ላይ ነው ያለ ነው። ቁጥር 30 ነው። ከራሴ ምንም ንግግሩ ቆይ መጀመሪያ 30 እንጨርስ። 30 ላይ ከራሴ አንዳች ላደርግ አይቻልኝም ሲል ከራሴ ሲል ፍሮም ማይ ሰልፍ ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየን ያለው የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም? ወልድ አምላክ ነው ብለናል። ኦኬ ወልድ አምላክ ነው ብላ አታምንም? ማን ነው ከራሴ አንዳች ላደርግ አይቻልኝም እያለ የሚያወራው? ማን ነው? ሰው የሆነው ነው። ሰው ነው እየተናገረ ያለው እኮ። ማን ነው ያልኩ? ወልድ ኢየሱስ ክርስቶስ እኮ። ያ ወልድ ማን ነው? ኢየሱስ ክርስቶስ። ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ኦኬ ጥሩ። ማን ነው? ኦኬ ከራሱ መናገር ይችላል? ከራሴ አንዳች አልቻልም ብሎ በራሱ ይናገራል እኮ። አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው እየተናገረ ያለው? ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ። አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያለው? አብ የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ላይ ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ። ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም። እግዚአብሔር ዳይሬክትሊ ተናግሮ አያውቅም። ወይ በቃል ወይ በመላክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ። አሳይ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቅኩት። አብ እኮ እሱን እኮ ነው። አብ እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ። ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው? የት ነበር? ኢየሱስ ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? እሱ አይደለም ጥያቄው። የት ነበር አይደለም ጥያቄው። አሁን አታስቀይሰኝ። እኔ ጋር አንብበለት አንዴ አብዱከሪም እኮ በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበረ ብያለሁ። አልጠየቅኩም። እሱን ከፈለግ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለግ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለግ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 አንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ከፈትኩ። ማቴዎስ 3:17 ያው የምወደው ልጅ የሚለው ነው የፈለግኩት ነው። ለምንም ለማርቆስና ማርቆስን አንድ ነው የፈለግኩት። ቁጥር 10 ያው እዛም ላይ ያለ ኦፍ ኮርስ ያው 10 አንብበው። 10 ወዲያውኑ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና የምወድ ልጅ አንተና አለ። ይሄንን ዳይሬክትሊ የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን የተናገረው? ኖሬስ በምን ተናገር አይደለም። አብና የምወድ ልጅ አንተና ብሎ የተናገረው ፖይንቴ ይናገራል ወይ ነው። ለዛ ነው ከአብዱልከሪም ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ። አብ ዳይሬክትሊ ልጅ ጋር ተናገረ ይላል።
ዳይሬክትሊ አጠገቡ ኢንዳይሬክትሊ አይደለም። ቆይ አብ ዋይዶ የምወድ ልጄ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ለማውራቱ ምንድን ነው ማድረግ ማንን ነው አንተ የሚለው? ማንን ነው ኮንቨርሴሽን አንተ አይደለም የሚለው? ይሄ። ቆይ ዋይዶ ፖይንት ላስቀምጣ። ማንን ነው? ይኸውልህ ማንን ነው ቆይ ኧረ ቆይ የሚያወራው? አንዴ ዋይዶ ቆይ አንዴ። አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ቆይ ባይዘው በዚያን ወራጅ ኖ በዚያ ቆይ አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ ሌላ ቦታ ላይ እዚህ ጋር ነኝ ያለሁት። ዋይዶ የጠየቅኩት ጥያቄ ሌላ ቦታ ላይ አትሂድ። እዚህ ጋር ነኝ ያለሁት። ቁጥር 9:11 ላይ ነኝ ያለሁት። እዚህ ጋር ነኝ ያለሁት። የምወድ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም። ድምጽ አልመጣም። ድምጽ አይደለም። የምወድ ልጄ የሚለው ባዩ ማን ነው? ይመልስልኝ እኮ ስለመልስልህ ነው እኮ መልስልኝ። በቃ ቀጥታ መልስልኝ። ምንም ቀጥታ ለመልስልህ ነው። ቆይ ቀጥታ ለመልስ ከሌ ነው በለኝ። አንድ ጥያቄ ነው የጠየኩህ። ከሌ ነው በለኝ። ግዴ ለመንሱን አይደለም። ቆይ ጥያቄ ሌላ ነው የጠየቁት። ጥያቄ ሌላ ስለሆነ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናግረው ድምጽ አልመጣም። ኮንቨርሴሽን አይደለም። ቢሆን ኖሮ ሰው ኢየሱስ መስክሮላቸው አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይህንን ብቻ ንገረኝ፣ መልስልኝ። ከሌ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አብ አይናገርም? አልወራም። ቆይ አብ አልተናገረም። ቆይ ዋይዶ ተረጋጋ። ቆይ ዮርዳኖስ ጋር ሲጠመቅ ዮርዳኖስ ጋር ኧረ ቆይ ዋይዶ መሆኑን አመንክልኝ እኮ መሆኑን አመንክልኝ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኧረ ዋይዶ ኧረ እባክህን ቆይ። የአብን ኤግዚስተንስ እኮ ነው ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምጽ ቢመጣ ኖሮ እንደምትለው አውሪ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምጽ አልሰማችሁ፣ መልክን አላያችሁ። ቆይ ልጨርሳ እዚህ ጋር ወዲያውም ከውሃ እሱ ግጭት ነው ላሳየህ። እሱ ግጭት ነው። ቆይ አልፈልግም። እሱ ይኸውልህ ለመሰለህ እንደዛ የምልህ ኧረ እባክህን አብ መልኩን አላያችሁም ድምፁን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምፁን ሰምቷል። አልሰማም? ድምፁን ሰምቷል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቅ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተር ያደርግ ጂኦሎጂካል ፋክተር የለውም። ካለለ ምን ትጠይቀኛለህ? ነበሩ አልነበሩ እኮ ዝም ብሎ ስራቸው የሆነ ነገር ነው እንትን የምትለው አለው። ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምጽ ቢመጣ ኖሮ እንዳልከው ድምጽ ቢሆን ኖሮ የሚሰማ ድምጽ የሚናገር ድምጽ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸውም ነበር። ኢቭን ደቀ መዛሙርቶች ዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። ዳይኮቶማይዝድ እያደረክን ያለው ፎርስ ዳይኮቶሚ እየተጠቀምክ ያለው ለመሰለ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በለኝ። አሁንም ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በለኝ አማካኝነት ነው የተናገረው። ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። እኔ በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ? እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትን ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባይን ነው እያከክ ያለው። እኔ የጠየኩ ጥያቄ አብ ይናገራል አይደለም። የተለያየ ቦታ ነው የምትሄዱ ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው እስር ቤት ሊገባ ሲል ጥያቄ ተጠየቀ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው ሲከራከር መታል ወይስ አልመታም ሲባል አንዴ ነው የመታዋቸው ሁለቴ አልመታዋቸውም እነሱ ሁለቴ ነው የሚሉት። ክርክር ያዘ። ሁለቴ አልመታዋቸውም አንዴ ነው። ስለዚህ አሁን ምንድን ነው አብ ነው ብለኛል። አብ
አብ ነው ድምፅ ያሰማው ብለኛል። አብ ነው ድምፅ ያሰማው ብለኛል። ድምፅ ያሰማው የማን ድምፅ ነው? የማን ነው እንደው ስትለኝ የማን ድምፅ ነው የመጣው? የማን ድምፅ ነው የመጣው? አንተ እንደምታስበው ድምፅ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ኖ እሱ አይደለም። እሱ ምን ያደርግልኛል? እኔ እሱ ያንተ ነው። አንተ ማብራራት እሱ ለምንድን ነው የማያደርገው? ተመለስና ድምፁ የማን ነው? ድምፁ የማን ነው? የምወደው ልጄ በአንተ ደስ ይለኛል የሚለው ድምፁ የማን ነው? ድምፅ ከሰማያት መጣ የሚለው የማን ድምፅ ነው? እሱማ የአብ ድምፅ ነው። ማንን ነው የምወደው ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰውን የሆነውን ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው እንኳ አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ዋይ ቀላል ጥያቄ እኮ ነው እየጠየቀኛል። አባቱ ነው። ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩም? ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበረዋለሁ የሚል ድምፅ መጣ ይላል። አክብረው ብሎ ለማን መጣ ነው እሱ የሚለው? ይህ ስለ እናንተ መጣ አለ እንጂ ለማን መጣ? የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ነው። ይህ ስለ እናንተ መጣ አባውት ነው እንጂ አባውት ነው ስለ እነሱ ነው የመጣው እንጂ እናንተ መጣ እኮ ወይዶ። ስለዚህ ማንን ነው አከበርኩት የሚለው? አከበርኩት የሚለው ማንን ነው? ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምፅ የመጣው የማን ድምፅ ነው? አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው? አባቶች ስምን አክብሮ እያለ የሚያወራው? ስለዚህ ሁለት የተለያየ ዲያሎግ የሚያደርገው አሉ። አድርገዋል። አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው አለ። ከዛ በኋላ ወልድ ደግሞ አብ ምን አለ? አከበርኩት ደግሞ አከብረዋለሁ የሚል ድምፅ 17 ላይ አይልም። 12:28 ላይ ይኸው 17 ላይ ነው። 12:28 ላይ ነው። ኖ 12:28 ነው። 12:28 ነው። 12:28 ላይ እንደ ጓያ ነቃይ አረተው በደንብ አድርጎ ያሳበደ። አሁን ተረጋጋና እንትን በል ተረጋጋ። ኢሞሽናል ዳሜጅ አያጥቃ። አሁን ምንድን ነው ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲል ማንን ነው አባት ሆይ ስምን አክብረው? 13 አይደለም ከፍ አድርገው 13 ከፈተልኝ 12:28 ኢሞሽናል የምታረጉት 12:28 የጉንጭ መጨረስ ማያለብኝ 12:28 ላይ ነው። እንግዲህ 28 ላይ አባት ሆይ ቆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይሄ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። የማን እንደሆነ የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ያልኩህ? የአብ ነው ወይስ የወልድ ነው ጥያቄው? ነው እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ ነው? የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው የጠየኩህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው፣ የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቀጥል። ቁጥር 13 ክፈትልኝ። ቁጥር 13 እዚሁ ክፍል ላይ ቁጥር 13 ነው። አውጣለት አብዱልከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ የኢየሱስ ልጅ ነው እያለ ነው። ቁጥር 13 ላይ እሺ፣ ቁጥር 12 ተጀምሮ እንደዚህ ቆይ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? አብ
ስም የተባለው ምንድነው? ስም የተባለው ዮዴሄ ቫብሄ ስም የተባለው በጌታ ስም የተባለው የጌታ ጌታ የሚለው ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው ኢየሱስ ነው የመጣው በማን ስም ነው? እንግዲህ በጌታ ስም ነው። በጉልበት አይሆንም። ለምን ትወጣ? እኔ ላይ ጉልበት ይሆናል። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ በትንቢት መዝሙረ ዳዊት 118 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ዮዴሄ ቫብሄ ነው። ቆይ ላሳይ። ይኸኛው ችግር የለውም ተቀበልኩ እኮ ተቀበልከው። ዮዴሄ ቫብሄ ነው። ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ላይ ባጆ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ንጉሥ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ዮዴሄ ቫብሄ ኮሪዮስ የሚለው ዮዴሄ ቫብሄ የሚለውን የሚተክቶ ነው የሚመጣው። አውቃለሁ። ችግር የለውም። ስም ምንድነው? ስምስ የጌታ ስም እንትና የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚላለ ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣልና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚላለ ከዛ በኋላ ደግሞ ልጅን አክብረው የሚላለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ዋይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴሄ ቫብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ከበረው ሌላ ቦታ ላይ ነው የሄድከው እኮ። አሁን የጠየኩት ጥያቄ ምንድን ነው? አይደለም አሁን የጠየኩ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የሄድከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ። እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም እወዳቸዋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? ይመልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበት ማስረጃ አምጣ እኮ። ማስረጃ የማሽ ስሙን ስትመልስልኝ ነው። አንተ ታስቃለህ ማለት። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንዴ ያውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮዴሄ ቫብሄ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው።
ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10 11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው ቆይ እንደዛ የሚል ክሌም አላደረኩም እኮ ወይዶ አረቶ ነው ወይዶ ብላል እንጂ ማን ነው ድምጽ ያሰማው እኮ እሱ ነው አባቶ ያክብሩት አከበርኩት የሚል እኮ ያከበረው ምንድነው ያከበረው ምንን ያከበረው ስሙ የትኛውን ስም የልጁን ስም ለምሳሌ እንትን ላይ በራሱ ስም አለ አይደለም ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12:2 ላይ ያወጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ግን ተው። እሺ እጅ ሰጥቻለሁ ዛሬ 12:2 ላይ ቆይ አየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምህን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምህን አከብራለሁ። አይ ባሪ እሱን አልጠየኩም ወይ ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው? እሱን አልጠየኩም። እሱን አይደለም ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ ጋር የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር አንደኛ ሳሙኤል 17:45 አውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣት። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም በአንቀሪ ማውጣለት በእግዚአብሔር ስም መጣው የሚለው ተገዳድሮት አይደል እንዴ? የተገዳደሩት ጊዜ ነው። አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ? እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ። በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት እዛ ጋር የእግዚአብሔር ስም ሁሌም እኮ እንደዛ አይደለም ማለት ስም እኮ ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው። ወይዶ እኔ ስም አንድ አይነት ብቻ ነው እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ ትቀበሉታላችሁ ይላል እኮ። እሱን እኮ ዋይዶ እንደዛ እሱ አይደለም ፖይንቱ። ምንድነው እነሱ አሁን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው። ልክ እንደ ዳዊት ማለት ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል?
አዎ ኢየሱስ የሚለው ስም ነው። እኮ የአብርሃምን የማን ስም ስም ነው ያ ስም? አክብሯል እኮ ፈጣሪ። ቆይ እንደዛ ኖ ኖ አይደለም። ኖ፣ አይ የኢየሱስ ስም ከሆነ ያከበረው ቆይ ወይ ነው ቆይ እሺ አክባሪ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምን የሚል ጥያቄ ነው? ስሜን አክብረው። ስሜን አይልም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ሱናን ኮዴክስ ይጻፉ ቫቲካንስ። በተጻፉ ላይ የሚሰሚ አዎ የሚሰሚው እንደዛ ነው። ላያገኝ ስሜን ይችላል። እሱ ሪሶርስ ባለን ስምህን ነው አይደል የሚለው። ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይ ዮሐንስ ወንጌል ኮዴክስ ኖ ኮዴክስ ማጋታ ሄዳለ መሰለህ። ኮዴክስ አናቲከስ ላይ ነው አሁን ስምህን የሚለው። ኮዴክስ ቫቲካነስን ላሳይ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቶች ስሜን አክብረው ነው የሚለው። ላሳይ እናሳይ። ኮዴክስ ቫቲካንስ ላይ ስሜን አክብረው ነው የሚለው። ስሙ የማን ስም ነው? ስሙ የማን ስም ነው? የኢየሱስ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ የወልድ ስም ነው። ኢየሱስ የሚለው ስም የመጣው በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። የአብ ስም ያህዌ ነው። ችግር እንደዛ ነው የምትይው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ ኦሊዝስ ሊያደርገን ነው የሰውዬ። ዝም ብላችሁ አትመልከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባቱ እነዚህን የሰጠኝ አንዱን በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ በዓለም ሳለ በማን ስም ጠብቅ ነበር አለ? በማን ስም? በሱ ስም። በማን ስም ጠብቅ ነበር አለ? በራሱ ስም በአብ ስም። ቆይ ሚክያስ 5:2 ላይ ያወጣለት። ቆይ እሱ ችግር ነው። በአምላኩ ስም መንጋውን ይጠብቃል። አንዴ ኧረ ምንድነው ማለት አታስወራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። ፈለጋ የሚሮታል እመንልን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር፣ በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? ቆይ ድገመው። እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል። በማን ስም ነው የሚጠብቀው? በእግዚአብሔር ስም ምንድን ነው ይላል? ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ቆይ እንጂ በያህዌ ስም ይጠብቅ። በማን ስም ነው የሚጠብቀው? በያህዌ ስም። በዓለም ሳለው በማን ስም እጠብቅ ነበር ነው ያለው? በእሱ ስም በስም እጠብቅ ነበር አለ። በስም ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ለመጣለ እኮ ነው። ማን ይላል ስሙ እዚህ ጋር ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ ዮዲሄ ባብሄ? በእግዚአብሔር ስም እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዝኛው ላይ ከፈለክ ኢንዘኔሞ እግዚአብሔር ተባለው ዮዲሄ ባብሄ። እሺ ዋይዶ እንደዚህ አድርገለት አንዴ he shall stand and feed in the strength of the Lord ይላል። ሎርድ የሚለው ካፒታል የሚያደርገው ዮዲሄ ባብሄ የሚጠቅልምጣል in the majesty of the name of the Lord his God አለ። the name of the Lord አለ። the name of ማን ነው እኮ የአምላኩ ስም ለማለት ነው። ስለ ስሙ ምንድነው እኮ ዮዲሄ ባቤ ማን ስም ነው? የማን ስም ነው? ዮዲሄ ባቤ ስም ነው አይልም እዚህ ጋር። ኧረ የአምላኩ ስም ነው ይላል። ዕብራይስጥ ነው አንድ ያወጣለት። ዮዲሄ ባቤ ያወጣለት። እንግዲህ የካልክ ነው አይልም ብላል። አይልም ዮዲሄ ባቤ ይላል። ያህዌ ይላል። ስትክድ አያነቡም ብለናል። በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። አይ ችግር የለብኝም። ያው አይለም እዚህ ጋር ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ያው ያህዌ አመለጠ ከእጅ ላይ የለም። ያህዌ የሚል የለም። ዮዲሄ ባቤ የሚል የለም ወይ? ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ።
ቆይ ዋይዶ እንደዛ አላልኩም። ቆይ አንዴ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። የነበርኩበት ቦታ ላይ መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ቆይ ይበቃል። አብዱልከሪም ይቆ አይደል? ኧረ ለምን ቆይ አይ ዝም ብለን ነው በሰፈር ተጫወት። እሺ እዛው ላይ ይሁንልኝ። እዛው ላይ ይበቃል። ያዲ ይበቃል። ለምን ቆይ አይ ዝም ብሎ እንትን ነው የምትለው። ዝም ብሎ ነው አሁን ወልድ አንድ አላልኩም። ልጄ እንደሱ አላልኩም። ቆይ እንደዛ አላልኩም። ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ ወይዶ መልሶ ኢየሱስ ልጅ የለውም። ሚካስ ላይ ከፈትከውን ቦታ ወይዶ ልጅ ኢየሱስ ልጅ የለውም ወይስ አለው እኮ? ወይዶ ቆይ እሱ ከመመለስ በፊት እዚህ ጋር ያመጣውን ጥቅስ ነው። በቃ ይበቃል። ለዛ ካልሆነ በቃ ተው ዝም ብለህ በቃ ይበቃል። ለዛሬ እረፍት አድርግ ያድዬ። ኧረ ቆይ አንዴ ኬዚን ልስራ ነኝ። የምር ልጅን ብታሳድግ ይሻላል። እዚህ ከኛ ጋር ቆይ አንድ ክፈተው፣ ጥቅሱን ክፈተው። ይበቃል። ጥቅሱን ስም እኮ አንተ ቆይ ምን ብለህ ነበር መሰለህ? ስም ስልጣን ነው ብለህ ነበር አይደል? አላልኩም እኔ አላልክም እንዴ? ስም ስልጣን ነው አላልከኝም? አላልኩም። ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም? እንዴ መመኪያ በአንተ ባልከው ነው የሄድኩልህ። መመኪያ በሚለው ነው ያለ። እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ። ስለዚህ በየትኛው ስም ነው የመጣው? ስልጣን ነው ያላልኩም። እባክህ ዝም ብለህ ነው የራስህን ነው እንትን የምትለው፣ ወይ ደግሞ ከሌሎች ጋር ስልጣን ነው አላልከኝም? እንዴ አሁን ከትንሽ ሰከንድ በፊት ስልጣን ነው አላልከኝም? አይ በቃ ዞሮብሃል ማለት ነው። አንተ ከወይስ ከትሪታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው። እኔ እያወራህ ያለው የትኛው ስም ነው የከበረው? ኢየሱስ የሚለው ስም አልኩህ እኮ። ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው። የአብ ስም ነው ያላልኩም። ማን ይታለ ስምህን አክብሮ ነው የሚለው። ስምህን ሳይሆን ስሜን ነው የሚለው። ስምህን ነው ያለ። አማርኛው ተሳስቻለሁ ማለት ስሜን ነው የሚለው። አማርኛው ተሳስቻለሁ። አይ እኔ እሺ፣ እንግሊዘኛውስ ምንድን ነው የሚለው? እንግሊዘኛው የሚበል ምንም ይበል፣ ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው። ቆይ አንተ ስትከራከር የነበረው ኮዴክስ ቫቲካንስ ትክክለኛ ለመሆኑ ምንድነው ማረጋገጫ? ኮዴክስ ቫቲካንስ እና ከኮዴክስ ሳይነቲከስ ማን ነው ቀድሞ የመጣው? ትክክለኛ ለመሆኑ ምንድነው ማረጋገጫ? የለም ኦሪጂናሉማ የለም። እሱማ ግሪክ ነው። ስለዚህ አሁን ፋለብል ሶስ ነው እየተጠቀምክ ያለው። የለማ ከሱ በፊት የለም። ከሱ በፊት ካለ ንገረኝና አስተካክላለሁ። የለም ለምን እሱ መረጥክ ከሌሎች ኮዴክሶች? ቀደም ብሎ ስለመጣ ነው። ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ። ኦኬ ከፍታ ሳይ ኮዴክስ ቫቲካነስ እንደዛ እንደኝ። ኦኬ ኮዴክስ ቫቲካነስ አለ አብዱልከሪም? የለኝም። ምናልባት እስቲ ዳውድ እያደረኩኝ ነበር። አሁን ከፈለክ ምን ታደርጋለህ መሰለህ? ቴክስቹዋል ቫሪያንት ብለህ ዮሐንስ ወንጌል 12:28 ላይ ያውጣው። ራሱ ዊኪፒዲያ ራሱ ሊያወጣልህ ይችላል ከሌለህ ማለት ነው። እኔ አሁን ማውጣት ስለማልችል ነው። ግን በቀላሉ አውጣለት። ይኸው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው። ኮዴክስ ቫቲካንስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ። እንደ ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው። ይኸው ማለት እየዋሸን እንዳልሆነ ማለት ነው። ዮሐንስ ወንጌል ብለህ ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት ብለህ መጻፍ ነው። ከዛ በኋላ ቴክስቹዋል መጣልህ አብዱልከሪም። ከዛ ታች ስትወርድ አለልህ ቴክስቹዋል ቫሪያንት አለ። የዮሐንስ ወንጌል ቫሪያንት አለ። ሾው ብለህ የሚለውን ስትነካው ይመጣልሃል። ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል። ከዛ በኋላ ታየዋለህ። ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ። ኤ ማለት አሌክሳንደር ማን ነው? ኮዴክስ ሳይናቲከስ ነው። ቢ ደግሞ ማለት ምንድነው? ማን ነው? ቢ ደግሞ ምንድነው? ኮዴክስ
ቫቲካንስ ነው። ግሎሪፋይ ማይ ኔም ስሜን አክብረው ይለዋል ራሱ። ስምን አክብረው ዘጋለሁ ስምህንም አክብረው ስሜን አክብረው። አይ ቫቲካን የለም አላልኩም እኮ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው። የመጀመሪያ የነበረው ምንድን ነው የሚለው ራሱ ስምን አክብረው ነው ወይስ ስምን ስትል ማን ነው የሚቀድመው ይላል። ቫቲካንስ ነው። ቫቲካንስ ላይ ምንድን ነው የሚለው? ሙቶ ኦኖማ የሚል ነገር አታነብም? ሙቶ ኦኖማ የሚል ነገር አይታየም? ያዲ አንድ የነዳው ማስተካከል አለብን። ኦኬ ሙቶ ኦኖማ የሚል የለም በግሪከኛው። ሙቶ ኦኖማ ይታያል። ግሪኩን ከፍ አድርገለት አውጣለት፣ እንደዚህ ቦል አድርገለት። ሙቶ ኦኖማ አየው፣ ሙቶ ኦኖማ ይላል የኛው። ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ። ስሜን አክብረው ግልጽ ነው ያዲ። ዋይዶ እኮ አንዴ መኪና ሊነዳው አስተፈረ ነው። አንዴ ወይ ነገ ትገባለህ ተመልስ ነገ አላችሁ ወይ ወይ ያዲ ነው ይቆራረጥባቸው ከማድረጋቸው ምን እየገባው ነው ያለው ከዛ ነው ያዲ ዋይዶ ቤዝመንት ውስጥ እየገባው ነው ከተቆራረጠባችሁ ወይ ነገ ልግባ። አይ ማምለጫ መንገድ ነው ማምለጫ ነው። ተቆራርጣል አንተ ራስህ ቆየህ እኮ ተቆራረጥክ። ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለህ ነው የምታስበው። እኛ ሙስሊሞች ለመሰለ ነገ ጠዋት ሰዎች አንብበው ከተረዱት ውሸታሞች ነው የሚያደርጉን። እንደዛ እንዳያደርጉ ምንድነው የምናደርገው? እውነት ነው ሁልጊዜ የምንናገረው። ያለ ማስረጃ ምንም ነገር አናወራም። ቀልድ አይደለም፣ ይሄ እምነት ነው። ኮዴክስ ቫቲካንስ እንደዚህ ይላል ስልህ ወድጄ አይደለም። ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚለው ስም ነው ማለትም በጣም አፕሪሺየት አድርጌያለሁና ችግር የለውም። አሁን ነገር ሲመለስ በደንበኛው እናወራበታለን። ችግር የለውም። እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን? ስምን አከብረዋለሁ አለ። የሚከብር ስም እኮ አለው አይደል? የአብርሃም ምን ችግር አለው? ስም እኮ ይከብራል አይደል? የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም። አንተ እኮ ነው የስሙን እያልከኝ እኮ አንተ እኮ ነው። ቆይ ወይ ስሙ ነው እያልከኝ ያለው አንተ ነህ። ስሜን አክብረው ብሏል ብለህ እኮ ክሌም እያደረግህ ያለው እሱ ነው አንተ ነህ። ብዙ የተለያዩ አይደለም እንደዛ ታዲያ ማን ይበልጣል? ማን ይቀድማል? ኦኬ ጥሩ ኖ አይ ማን ይቀድማል? ከቫቲካንስ እና ከአሌክሳንድሪየስ እሱን አላውቅም። ይኸው እኔው ከፈለክ አውጣና ሳየው መቼ እንደሆነ ዓመተ ምሕረቱን። ኮዴክስ ቫቲካንስ ይቀድማል። ራሱ ኮዴክስ ቫቲካንስ ይቀድማል። ኮዴክስ ቫቲካንስ የመቅደም ያለመቅደሙ ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው። ከአሌክሳንድሪያ መጥቷል፣ ከቱርክ መጥቷል። ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው? በአማርኛ ነው። እዚህ ጋር እጅ ላይ ያለው መጽሐፍ በለ አታድክመን፣ እንተኛ ሁላችንም። እኔም መምጣት ነው የምነሳው ኢንሻአላህ። ማጠቃለያ ሰራበት አብዱልከሪም እኔና ወይዳ እንጣላ ከመሰላችሁ ተምሬ ነው የምወጣው። ተምሩ ይመጣል። ኢየሱስ አብ ነው ብሎኛል። አመሰግናለሁ። ቴንኪ ወይዳ ልጅ አለው ብለሃል። ያየነው ነገር ኢየሱስ ልጅ አለው ግን ብለሃል። ግን በጣም የሚያስቀው እሱ ነው። በነገራችን ላይ ኢየሱስ አብ ከሆነ ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ። ወልድ የኢየሱስ ልጅ ነው የሚል ነገር የለም። ቅድም ደራም እንዳለ ታውቃለህ፣ ካደ። በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅህ ከመውጣት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ? በዳንኤል ምዕራፍ 9 መሰረት መሲህ ነው። ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድን ነው መልስህ? ነው እንጂ ብሎ ኦኬ ኢየሱስ መሲህ አይደለም። እውነት ለሐሰት የትኛው ነው ትክክል? መሲህ አይደለም፣ መሲህ ነው እኮ። አይ ምርጫ ነው የሰጠው። ኢየሱስ መሲህ አይደለም። እውነት
ነጌት አረገ። ለሐሰት የትኛው ነው ትክክል? ጥያቄው እኮ በመጀመሪያ ደረጃ ጥያቄ ሲጀመር ነጌት አረገ ነው የጀመርከው እና ነጌት አረገ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ዳዝንት ማተር ትሩ ቢሆንም ፎልስ ቢሆንም ስለዚህ ኢየሱስ መሲህ አይደለም። ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል? እኮ አያችሁ፣ ይሄ እንትን ነው ምንድነው የሚባለው? አይሁዶች አሁን ኢየሱስ መሲህ አይደለም ይላሉ። ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው። ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደለም ባይብል? ወይዶ አይቅርብኝ። ይሄ እንትን ነው ሎጂካል ለመሰለህ በጣም ማትሄዱበት ነገር አለ። እሺ አብ መሲህ ነው? አብ መሲህ ነው? አብ የተቀባ ነው? አብ ቀቢ ነው ሁሉ የተቀባ ነው ወይ? አብ ይቀባል እንጂ አይቀባም እኮ። የተቀባ ነው ወይስ አይደለም? አብ ይቀባል እንጂ አይቀባም እኮ። አብ መሲህ ነው ወይስ አይደለም? አብ መሲህ አለው እንጂ መሲህ አይደለም። በቃ ጥሩ። ኢየሱስ አብ ነው በአምላክነት በስጋ የተገለጠ አምላክ ስለሆነ። ስለዚህ ኢየሱስ መሲህም ነው መሲህም አይደለም አብ ስለሆነ። አብ ሲሆን መሲህ አይደለም። ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማነው? ኦኬ፣ እሱን እንመጣበታለን። ችግር የለውም። አንተ ትነግረኛለህ። ሁሌ ቆየሁ እኮ ትነግረኛለህ። እሱን ትነግረኛለህ። አሁን ምንድን ነው ኢየሱስ መሲህም አይደለም መሲህም ነው አይደል? አይ ዳንኤል ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ፣ መሲህም አይደለም ይላሉ። ግጭት አልወጣኝም። እሱ ሎጂካል ነው። መሲህ አይደለም። ትሩ ምን ነበረ? ትሩ ኦር ፎልስ። ትሩ ፎልስ ሲሆን ሽማት ላይ ተመረናል። ግን አሪፍ ነው። ከዋይድ ጋር ከመወያየት ብዙ ነገር ያስተምራል። ቅድም ደራ አልቅሶ ነው የሄደው። አልቅሶ ነው የሄደው። በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ ታውቃለህ። አይታወቃችሁም እንጂ እስከሚገባችሁ ነው። ችግር የለም እስከሚገባችሁ። አብዱልከሪም እንዴት ነው? እኔ እኮ ቅድም አልኩኝ እኮ ለዛ እኮ። ለማንኛውም ስላሴ በጣም መጽሐፉን አይጋጭም ለማለት ልጋጭ ነው እየነደውኝና ረፋው በቀር ስላሴ ሻሪ ይገኛል። በቃሽ ለማንኛውም ወይ ቴንክ ዩ ተባረኩ። እሺ ጀዛኩም ላይ ኸይረን ጀዛ። ኡስታዝ ጀማል አብዱልከሪም ሁላችሁም ደህና ደሩ። እኔ በጠዋት ተነሽ ነኝ። ከዚህ በላይ ብቆይ ደስ ይለኝ ነበር። በደዋ እንረሳሳ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱልከሪም ደረሰ የኔ መጽሐፍ ማዳንና መዳን በኢስላም ወጣ ሄደ እንዴ? ሄደ ከስር ጻፍልኝ አብዱልከሪም፣ ጻፍልኝ አብዱልከሪም። እስቲ እንትን ልበለው። እሺ ሄዷል ማለት ነው። ወጥቷል ማለት ነው። ሄዷል። በቃ ኡስታዝ ደህና ደሩ ኢንሻአላህ። እሺ ኡስታዝ ጀዛከላህ ኸይር። እሺ